ዳጣ በክፍል 28 እንግዲህ የሰላምዬ ባል ሊመጣ ተብሎ በጉጉት እየተጠበቀ ነበረ ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ያለው ደህና ነኝ እግዚአብሔር ይመስገን። ዳጣ በክፍል 29 ይዤላችሁ መጥቻለሁ። እንግዲህ በክፍል 29 አቤጊ የቀጠረችው ልጅ ቀርቷን ማለት ነው። እሷ የቀጠረችው ልጅ ሳይሆን የመጣችው ዳጣ ናትኝ። እንዴት ይሆናል? ቆይ የሰላምዬ ባል የት አለ? አልመጣም እንዴ ሲሏትኝ ዳጣም አልመጣም ብሏል እኮ ለምን ወይ አሞት ነው መሰለኝ። እና ደግሞ እኔ ያው ሰላምዬ ቤቱን አሳዩ ብላኝ ነው የሄድኩትኝ እና ሲላችሁ አልመጣም ከእንግዲህ በኋላ ደግሞ እንዳትደውሉልኝ እና ልጅ የሚባል ነገር የለኝም። ሰላምዬን ደግሞ አላስታውሳትም ከብዙ ሴቶች ጋር ስለመሆን እሷን አላስታውሳትም ብሏቸዋል ብላ ዳጣ ነገረቻቸው ማለት ነው። እነሱም በጣም ደንግጠው እያዩት ነበረ። ወይዘሮ ማርታም እንግዲህ በኋላ እንደፈለግሽ ቆይ ዳጣ እየቀለድሽ ነው ወይስ ምንድን ነው? እኛ እኮ እዚህ ተቀምጠን የምንጠብቀው እሱን ነው። ምንድን ነው የምታወሪው? እያለቻት ነበረ። አቤጊ ደግሞ ወይ እማዬ አውቃ ነው እሷ እየዋሸች ነው። ሲጀመር የሰላምዬ ባል እንዲታወቅ አይፈልጉም ስትል ዳጣም እንዴ እኔ ለምን አልፈልግም? እኔ እኮ ሲጀመር የሄድኩትኝ ያው ቤቱን አሳየው ስላለችኝ ነው ሰላምዬ። እና ደግሞ ላሳየው ሲሄድ እሱም አልመጣም አለ እና ምንም ማድረግ አልችልም እያለች ነበረ ዳጣ ማለት ነው። ሰላምዬም ደንግጣ ነበር። ቆይ እንደው ምን ሆኖ ይሆን የቀረው እያለች ነበረ። እንግዲህ ዳጣ አወጣተዋለች ልጁን ማለት ነው። ቆይ አንተ ማነህ? እኔ ህንዳዊ ነኝ ምናምን እያላት ነበር አርጁን ማለት ነው። እኮ አንተ ህንዳዊ የምትመስለው አንተ የተለጠለጠ ኑግ ነው የምትመስለው እንኳን ህንዳዊ ልትመስል እያለችው ነበር ዳጣ ማለት ነው። እሱም እንዴት እንደዚህ ትያለሽ? የጥቁር ህንድ የለም እንዴ? አይ ህንዶች ብልጦችና ርቆ አሳቢዎች ናቸው። አንተ ደግሞ እንደዛ አትመስልም። እና አንተ ነው የሰላምዬ ባል ስትለው አዎ ፍቅሬ እኮ ሳትነግረኝ አረገዘች እያላት ነበረ። እሱን ሰውና አርጁኖ ስምህ ስትለው አዎ አርጁኖ ስሜ። ቆይ አንተ የአቢጊ ናት አይደል የላከች ስትለው እንዴ አቢጊ ማናት? አላውቃትም። እባክህ ተው እኔ ያራዳ ልጅ ነኝ። ውሃ ጠብሼ የበላው ልጅ ነኝ። ውሃ ጠብሼ የጠጣው ነኝ እያለች ነበረ። ብቻ እሱም እንዴ ምን ማለት ነው? እኔ ሲጀምር አቤጊ የምትባል ልጅ አላውቅም እያላት ነበር። ወይ አራዳ ለአራዳ አይሸዋወድም። ስለዚህ ከተነቃ ተነቃ ነው። እና ደግሞ ኤቢ የኔ እህት ናት። ስለዚህ እውነቱን ንገረኝ። አሁን እኔ ለአንተ የምነግርህ ነገር አለኝ። አንተ ደግሞ እውነቱን ንገረኝ እያለችው አርጁንም እንግዲህ ወይ ከተነቃ ምን ይደረጋል ካልሽ አዎ ኤቢ ናት የላከችኝ። እና ለምንድን ነው የላከችኝ? ምን አድርግ ነው ያለችው ስትለው ዳጣ ማለት ነው። እሱም እንግዲህ ቤተሰቦቿን ስለተዋወቅና ከዛ በኋላ ብር ከፍላህ እንደሆነና የእሷ የልጁ አባት እንዳልሆነ ተናግረህ አዋርዳት ነው ያለችኝ ኤቢ ብሎ ነገራት ለዳጣ ማለት ነው። ዳጣም በጣም እየተናደደች እና እያዘነች ወይ ኤቢ ምን ይሻልሻል እያለች እያዘነችባት ነበረ። እሺ አሁን አንተ ያራዳ ልጅ ነው የምትባለው? እባክህ ያራዳ ልጅ እኮ ሌባም እንደዛ አያደርግም። ቢያንስ ሲሰርቅ ራሱ ለታክሲና መታወቂያ መልሶ ነው። በጣም ለሰው ሀሳቢ ነው እያለች ነበረ። አንተ ግን የሰውን ህይወት ለማበላሸት አሁን ለሰላምዬ እንደዚህ ብለህ ስለዋሸህ የሚገጥማትን ነገር ታውቃለህ? ምን አይነት ህይወትስ እንዳሳለፈች አንተ ታውቃለህ? በአንተ ምክንያት እሷ ምን እንደሚደርስባት ታውቃለህ ወይ እያለች እየተናገረችው ነበረ። እሱ ኧረ እባክሽ እኔ ምንም አላውቅም ለፍቅሬ ስል ነው ያደረግኩት እያለ ነበር አርጁን ማለት ነው። እና ለፍቅር ሲባል የሌላ ሰው ህይወት መበላሸት አለበት? ይሄ ራስ ወዳድነት ነው። ስለዚህ እንደዚህ መቼም አይሆንም። ቆይ አንተ ኤቢን ትፈልጋታለህ አይደል ስትለው አዎ በጣም ነው የምፈልጋትኝ እኮ እንደዛ ከሆነ ትሄድና ማለት ነው የሰላምዬ ባል እንደሆንኩ ትተዋወቅና ከዛ ተወጣና ኤቢን ታስፈራራታለህ ማለት ነው። አንቺ እምቢ ካልሽኝ ለአባትሽ ሁሉንም ነገር እናገራለሁ ካልካት በቃ አንተ ጋር ነው የምትሆነው ስትል ዳጣ ወይ አንቺ ልጅ በቃ እውነትሽን ነው እሺ በቃ እንደዛማ ማድረግ አለብኝ ሲላት እባክህ አይሆንም። ሲጀመር ኤቢ የኔ እህት ናት። እንድትጎዳት ደግሞ አልፈልግም። አንተ ደግሞ የምፈልጋት ለአንድ ቀን ብቻ ነው ስትል ወይ እየቀለድኩ እኮ ነው ማለት ያምልጦኝ እኮ ነው እንደዚህ ያልኩትኝ። እንዴ ምን መሆንሽ ነው? ምን ማመን እያለ ነበር አርጁ ማለት ነው። ሄድ ጥፋ አንተ ሲጀመር ሁለተኛ ከእህቶችም ከሰላምዬ አጠገብ እንዳላይ ስልክ ራሱ ቢደውሉልህ አላቃችሁ ምናምን ብለህ ነው መዝጋት ያለብህ እያለችው ነበረ ዳጣዬ ማለት ነው የእህቶቿ መከታ። እሱም እንግዲህ እሺ ብሎ ሄዷል። ኤቢን በጣም ተናዳበታለች። ደውላለች ነበር። እንዴት እንደዚህ ታደርጋለህ አንተ? እንዴት ዳጣን ቁመት ታዋራታለህ? ለምን ነገርካት ስትለው እንዴ ምንም ማድረግ አልቻልኩም። በቃ ከተነቃ ተነቃ ነው። ሁለተኛ በስልኬ እንዳትደውል አንተ ሰይጣን እያለችው ነበረ አቤጊ ማለት ነው ለአርጁን።
እሱም እንግዲህ ያው ተስፋ ቆርጦ ዝም ብሏን አይደውልላትም ማለት ነው። እሷም ሁለተኛ እንዳትደውል አቤጊ እንግዲህ በጣም ከባድ ተንኮል አስባለች ማለት ነው። በቃ ሰላምዬና ሰላምና ዳጣ የሆነ ተንኮል አላቸው። እዚህ ቤትማ የሆነ ነገር አላቸው። በዚህ መተው የለብኝም የሆነ ነገር ማድረግ አለብኝ ብላ በጣም መጥፎ ሀሳብ አስባለች ማለት ነው። እሱም እንግዲህ ዳጣን ከሱቅ ሄደሽ ዳጣዬ ኮካ ግዢልኝ ስትላት እሺ እንዴ ዳጣዬ ነው ያልሽኝ? እሺ ብላ ሂዳ ገዝታላት መጥታለች ማለት ነው። እንግዲህ ገዝታላት ከመጣች በኋላ እሷ ያሰበችው እዛ ላይ መርዝ ጨምራ ያው ዳጣዬ ገዝታልኝ ኮካ እያለቻት ነበር ለእናቷ ስትመጣ ማለት ነው። ወይዘሮ ማርታ እንግዲህ ከውጭ ስትመጣ ውይ ኤብዬ ምን ነው ብቻሽን ስትል ወይ ማዬ ዳጣ እኮ ኮካ ገዛችልኝ እያለ ነበር። አቃ ነው ማለት ነው እንደዛ የምትለው። አዎ ዳጣ እኮ በጣም የዋህ ልጅ ናት። አንቺ ነሽ እንጂ እኮ እሷ እኮ አንቺን ልክ እንደ እህትሽ ነው የምትወድሽ እንደ እህትሽ ነው የምትወድሽ እያለቻት ነበረ። ኤቢማ ማዬ እያለች እያስመሰለች ነበር። እንግዲህ ያ ሁሉ ለተንኮል ነው ማለት ነው። ኮካውን ዳጣ ናት የገዛችልኝ ማለቷ በኋላ ዳጣ ልትመርዘኝ ነው እንጂ ኮካ ልትጋብዘኝ አልነበረም ብላ ለመናገር እንዲያመቻት ነው። ወይዘሮ ማርታም እሺ በቃ ብላ ትታት ሄዳለች ማለት ነው። እሷም ከሳሎኑ ተቀምጣ ተንኮሏን እያሰላሰለች እንዲሁም ደግሞ ኮካውን ቀደታ ከዛው ላይ መርዝ ጨምራበታለች ማለት ነው። ዳጣና ናታን ደግሞ እያወሩ ነበር። ቆይ አንተ ምን ሆነ ነው እዚህ ለዚህ የምትደውልብኝ? ከፈለክ ለምን ራስህ አትመጣም ስትለው ወይ እዚህ ስትመጭ እኮ በጣም ደስ ስለሚለኝ ነው። አይ በቃ እኔ ደስ አይለኝም፣ እኔ እዚህ ክላስ መምጣት ደስ አይለኝም። እና ደግሞ እንድንጫወት ከፈለክ ለምን ከሳሎን አንቀመጥም? የዚህ ቤት ጨዋታ እኮ በጣም ደስ ይላል እያለችው ነበረ ለናታን። ናታንም ቆይ ምንድን ነው የዚህ ቤት ለዚህ ቤት ያለሽ ፍቅር በጣም ጨምሯል ሲላት፣ ወይ አዎ ኤቤጌ ራሱ እኮ ለእሷ ራሱ ፍቅር ናትኝ እያለችው ነበረ። ወይ ዳጣ ደግሞ አንቺ ቀልድ ነው እንዴ የምታወሪው? ቁም ነገር አውሪ እያላት ነበር። ማለት ኤቢ ጥሩ ልጅ አይደለችም እያልክ ነው? አይ እንደዛ ማለት አይደለም። እስኪ ቁም ነገር ለምሳሌ የት ነው የተወለድሽው? ስለ ቤተሰቦች፣ ስለ አስተዳደግሽ እስኪ ንገሪኝ። ለምሳሌ እኔም ልነግርሽ እችላለሁ። አንቺ ለምንድን ነው የአንቺ አስተዳደግ ለምንድን ነው ሚስጥር የሆነው ሲላት ናታን፣ ወይ አንተ እኮ በድሎት ስላደልክ ነው። የኔ አይነቱ ደግሞ ያንተ ቢነገርም ያኮራል፣ የኔ ግን አይነገርም እያለችው ነበር። ቆይ ምን ችግር አለው? እሺ የት ነው የተወለድሽው? እናትሽ በህይወት ካለች ለምን እናትሽን አትጠይቂያትም? እያላት ነበረ። ወይ እሺ በቃ እናቴን ጠይቄ እነግርሃለሁ። እሺ ጠይቂያት ብሎ እያወሩ ማለት ነው። አቤጊ በመሀል መጥታለች። ቆይ አንቺ እዚህ ምን ታደርጊያለሽ? ምን ልታደርጊ ነው የገባሽው? ስትላት ውይ የናታን እኮ ነው ካልመጣሽ ራሴን አጠፋለሁ ሲለኝ መጣሁኝ እያለቻት ነበረ። ናታን ደግሞ ኧረ እኔ በፍጹም እንደዛ አላልኳትም። ቆይ አንተን ለምንድን ነው እዚህ ክላስ እንድትገባ የምትፈቅድላትኝ? ወይ ብዬ በቃ መልካም ቀን ብላ ዳጣ እየተነስታ ወጥታለች ማለት ነው። ናታንም ዝም ብሎ እያያት ነበረ። እንግዲህ አቤጊ በጣም ከባድ ተንኮል ነው ያሰበችው። ሰላምዬም ተንኮሏን አላወቀችባትም ገና ማለት ዳጣ አልነገረቻትም ማለት ነው። እንደዛ ተንኮል የሰራችው አቤጊ እንደሆነች ለሰላምዬ አልነገረቻትም፣ ግን ትነግራታለች። ዳጣ ደግሞ የሰላምዬ ልጅ ናትኝ። ሰላም ደግሞ ዳጣ ልጇ እንደሆነች አታውቅም። ዳጣም ሰላም እናቷ እንደሆነች አታውቅም። አቶ ደረጀ ብቻ ነው የሚያውቀው ማለት ነው። አቤጊ ደግሞ ወደ ወይዘሮ ማርታ ክላስ ሄዳ እማዬ ግን እኔን ትወጅኛለሽ ወይ ስትላትኝ፣ አዎ እወድሻለሁ አቤጊ፣ ለምን አልወድሽም? ልጅ እኮ ነሽ፣ ያ የሚገባሽ እናት ስትሆኝ ነው። ቆይ ግን ለምንድን ነው የምትወጂው? ስትላት፣ እንዴ ልጅ ስለሆንሽ ብቻ እወድሻለሁ። እናት ደግሞ ልጇን የምትወደው ስላደረገችላት ወይ ደግሞ ስላላደረገችላት አይደለም። እናት ስለሆነች ብቻ ልጇን ያለ ምክንያት ትወዳታለች። ስለዚህ አንቺ እናት ካልሆንሽ በቀር አትረጅኝም ስትላት፣ ወይ እማዬ የምትወጂ ከሆነ ምንም ባድርግ አጠኝም አይደል ስትላት፣ አዎ እናት እኮ መቼም ምንም ብታደርጊ የምታደርጊው ነው እንጂ አንቺ ልጠላሽ አትችልም። ሰዎች ሁሉ በዚህ ዓለም ያሉ ሰዎች በሙሉ አንቺ ሊጠሉሽ እናትሽ ልጠላሽ አትችልም ስትላት፣ ወይ እማዬ እኔን ግን እዚህ ቤት የሚጠላኝ ሰው አለ ስትል፣ ማንም የሚጠላሽ አባትሽ ነው ይወድሻል፣ ውሃዬም በጣም ትወድሻለች፣ ስለዚህ ማንም የሚጠላሽ አለ ስትላት፣ ወይ ዳጣና ሰላም አይወዱኝም። ዳጣ ደግሞ በጥፊ ከመተዋት በኋላ የሆነ ተንኮል እያሰበች ነው። ብታያት ስወጣ ስገባ ጥርሷን ነው የምትነክስብኝ እያለ ነበር አውቃ ማለት ነው። እንግዲህ ያን ተንኮል ስላሰበች ነው። ወይ አንቺ ዳጣ በጣም የዋህ ልጅ ናት፣ ትታሻለች። ከናታን ጋር ያላትን ነገርም ከነገርኳት በኋላ አቆማለች። እንደ በፊቷ አትንጠላጠልበትም። ወይ እማዬ ሙያ በልብ ነው ብላ ነው እያለች ነበረው። አይ አቤት እንግዲህ ጀመረሽ። አሁን ልጅቷ የዋህ ልጅ ናት። እሷ እኮ እንደ እህትሽ ነው የምታይሽ፣ አንቺ ግን እሷን በጣም ነው የምትጠያት በተቃራኒው እያለቻት ነበረ። ወይ እማዬ ብቻ ዳጣ የሆነ ተንኮል አስባለኝ እኮ። እንዴት አሰበ? እኔ ሳያት ምንም ነገር የለባትም
አንቺ ሲጀመር በውስጧ የምታስበውን አታውቂም፣ በውስጧ የምታስበውን አላየሽም እያለቻት ነበረ እኮ አንቺ ነሻ በውስጧ የምታስበውን ያወቅሽው፣ እንዴት አወቅሽ አንቺ በውስጧ ምን እንደምታስብ እያለቻት ነበር። ብቻ እማዬ ልጅሽ ከሆንኩ ዳጣ የምታደርገውን ነገር ተከታታይ፣ በኋላ አንድ ነገር በሆነ እንዳይቆጭሽ እያለቻት ነበረ ማለት ነው። እንግዲህ እንደዛ የምትለው ተንኮል ስላሰበች ነው። መርዝ አዘጋጅታ ራሷ ይኸው ዳጣ ልትገለኝ ነበረ ብላ ለመናገር እንዲያመቻት ነው እንደዛ አስቀድማ የተናገረችው ለወይዘሮ ማርታ ማለት ነው። ወይዘሮ ማርታ እንግዲህ ታምናታለች። በጣም ነው የምታምናት፣ በጣም ስለምትወዳትኝ። አቶ ደረጀ ግን በፍጹም አያምናትም። ምክንያቱም ከዚህ በፊት በጣም ብዙ ውሸት ዋሽታው ስለነበረ ከዚህ በፊት የእናቷን ወርቅ ሰርቃ ዳጣ እንደሰረቀችው አስመስላ ነበር። ያን ግን ለወይዘሮ ማርታ አልተነገረባትም፣ ደብቆላታል። እሷ ግን እንደውም ለዳጣ እየደበቀላት ነው ብላ ነው ለእናቷ የነገረቻት ማለት ነው። እሷ ወስደው አቶ ደረጀ ደግሞ እሷ እንደወሰደችው ማርታ ታዝናለች። ስለዚህ ይሄ ነገር በእኔና ባንቺ መካከል ይቅር ብሎ በደበቀላትኝ፣ እሷ ግን ሌላ ነገር እያቀጣጠለች ነበረ። አቤጌል እንግዲህ ምንም ከጥፋቷ አትማርም ማለት ነው። አሁንም እንግዲህ ለተንኮል ብላ ያዘጋጀችው ነገር ወደ ራሷ ይመለስበታል። አቶ ደረጀም ከወይዘሮ ማርታ ጋር ወይ እንደው ደረጀ ምን ላድርግ እንደው የዚች ልጅ ነገር በጣም እያስጨነቀኝ ነው ስትለው፣ ቆይ የማን ነገር ነው የአቤጊ ነው ወይስ የውሃ? ይቺ አቤጊ ናት፣ በጣም ነው የሚያስጨንቀኝ የሷ ነገር ሲላትኝ፣ ወይ ማርትዬ እንደው ምን የሆነ ሀሳብ እያሰብኩ ነበረ፣ ለምን ወደ ውጭ ሀገር አንልካትም ሲላት፣ ምን? አረ በፍጹም አይሆንም። ሲጀመር እኔ ልጄ ከኔን እርቃ እንድትኖር አልፈልግም። እኔ ሲጀመር የምፈልገው እሷ እንደ ናይታን አይነቱ ወንድ አግብታ እሷን የሚያስተካክላትኝ በጸባያ ችሎ የሚያኖራት ወንድ አግብታ ከአጠገቤ እንድትኖር ነው እንጂ ከኔ እርቃ እንድትሄድ በፍጹም አልፈልግም። ደረጃ እንዴት እንደዚህ አይነት ሀሳብ ታስባለህ? እነሱ እኮ የአይኔ ማረፊያ ናቸው። ሁለት ብቻ ናቸው። ሁለት ብቻ ሆኖብኝ ስል ደግሞ ጭራሽ ከኔ ልታርቅብኝ ነው እንዲህ እያለች ነበረ። አቶ ደረጃ ማርት እየተረጋግኝ እኮ ለራሷ ብዬ ነው፣ ቢያንስ ከዚህ ሀገር ራቅ ስትል ተንኮሏ ልታቆም ትችላለች ሲላትኝ፣ ዝም ብላ እኮ ነው የምትጨነቀው። ለምንድን እንደምትጨነቅ ራሱ አላቅም። አዎ የምትጨነቅበት ነገር ለጥሩ ነገር ቢሆን ብዙ ነገር ባደረገች ነበር፣ ለሀገርም በተረፈች ነበር። ግን እሷ የምትጠቀመው ጭንቅላቷን ለተንኮል ብቻ ነው። አቶ ደረጀ እንደዚህ ሲላት፣ ወይዘሮ ማርታም አረ ለሰው ቀርቶ ለራሷ ብቻ በሆነችልኝ እንጂ ለእኛስ ችግር የለውም ነበረ። ብቻ ሁለተኛ እንደዚህ አይነት ሀሳብ እንዳታስብ። አቤጌ ከኔ ርቃ እንድትኖር አልፈልግም። እንደ ናታን አይነት ወንድ አግብታ ከአጠገቤ እንድትኖር ነው የምፈልገው እያለች ነበረ ማለት ነው ወይዘሮ ማርታ። ምጥንና ውሃ ደግሞ እስኪ ቲክቶክ እንስራ፣ ጌም እንጫወት እያለቻት ነበረ ምጥን ለውሃዬ ማለት ነው። ግን ቆይ እንዴት ነው ቲክቶክ ላይ ገንዘብ የሚገኘው ስትላት፣ ወይ ጌም እንጫወታለን፣ ከዛ ዱቄት እንቀባለን፣ ከዛ ብር እናገኛለን እያለቻት ነበረ ምጥን ለውሃዬ ማለት ነው። ውሃዬ እሺ በቃ ግን ዱቄት ማን ይሰጠና እንደዚህ አይነት ሀሳብ ሲሄድ ነው ያመጣሽው እያለቻት ነበረ። ወይ ዱቄትማ ሰላምዬ ትሰጠናለች ስትላት፣ እሺ በቃ ብላ ሰላምዬን እየጠየቀቻት ነበረ። ሰላምዬ ዱቄት ይኖርሻል እንዴ እያለቻት ነበረ። እንዴ የምን ዱቄት ነው ውሃዬ? ደግሞ ዱቄት ምን ሊያደርግልሽ ነው ስትላትም፣ ወይ ዱቄት ነው የነጩ ዱቄት እና ቲክቶክ ልንሰራበት ነው ስትላት፣ እንዴ የሚበላ እህል ደግሞ የቲክቶክ መስሪያ ይሆናል እንዴ? ለምንድን ነው እናንተ በሚበላ እህል የምትጫወቱኝ ስትላት፣ አይ እኛ እንደዚህ ዱቄት እንቀባለን፣ ከዛ ሰዎች ደግሞ ለእኛ ብር ይሰጡናል እያለቻት ነበረ። እንግዲህ ሰላምዬን አይ እንደዛ ነው፣ እንደዛ ከሆነ ለእኔ ያልሽኝ ሁሉ ለእትዬ ንገሪያትኝ ስትላት፣ እሺ በቃ እነግራታለሁ እያለ ነበረ። ይህንን ለእትዬ ስትነግራት ከዛ ማን እንደሚገላግልሽ እናያለን እያለ ነበር ሰላምዬ ማለት ነው። ያ ወይዘሮ ማርታ ይህንን ስትሰማ ዝም አትላትም። እንዴት እንደዚህ ታስቢያለሽ ነው የምትላት። ለዳጣዬም ዳጣ እኔና ምጥን እኮ ብዙ ብር ልናገኝ ነው ስትላት፣ እንዴት ነው ብዙ ብር የምታገኙትኝ? ቲክቶክ ልንሰራ ነው፣ በቲክቶክ ዱቄት እንቀባለን፣ ከዛ ብር ይሰጠናል እያለች ነበረ። ዳጣዬም በቃ ውሃዬ ብር ስታገኝ እንዳትረሽኝ፣ አንዳንድ ሰዎች ብር ሲያገኙ ሰውን ይረሳሉና አንቺም እንዳትረሽኝ ስትላት፣ እንዲህ በፍጹም ዳጣዬ እኔማ ዳጣ የሚለውን ስም መቼም ልረሳው አልችልም። ስለዚህ እንደውም እሺ በቃ ብር ሲኖርሽ ምን ታደርጊልኛለሽ ስትላት ዳጣ ማለት ነው። ወይ ብር ሲኖረኝማ ኬክ ጋብዝሻለሁ፣ የፈለግሽው ብር ሁሉ ሰጥሻለሁ እያለቻት ነበረ። ዳጣ የምሽ ውሃዬ ያድርግልሽ እያለቻት ነበር። እንግዲህ በስተ መጨረሻ አቤጌ ያዘጋጀችው ኮካ እና መርዝ ማለት ነው ከሳሎን አስቀምጣ እንግዲህ ይሄው ዳጣነት መርዝ ነው ብላ ለወይዘሮ ማልታ ለመናገር ብልክ ወደ ክላሷ ስትሄድ ውሃዬ መጥታ ኮካውን የተመረዘውን ኮካ ጠጥተዋለች ማለት ነው። በሚያሳዝን ሁኔታ እንግዲህ የአቤጌ ተንኮል የተረፈው ለቤተሰቦቿ ነው። ውሃ እንግዲህ ጠጥተው በጣም እየተጨናነቀች ነበረ። እንግዲህ መርዛታል የዘጋቷ ማለት ነው በራሷ ተንኮል።
ተንኮል መስራት በነገራችን ላይ ለሰው የምንቆፍረው ጉድጓድ አንዳንድ ጊዜ ለራሳችን ይሆናል እና ብዙ ጊዜ ተንኮል ባናስብ መልካም ነው። አቤጌ እንግዲህ ዳጣን ለማባረር ብላ ነው ይሄን ተንኮል ያደረገችው፣ ግን የዘጋ እህቷን መርዛ እንደገደለቻት ነው የሚታወቀው ማለት ነው። እንግዲህ ውዶችዬ በክፍል 29 ይመስላል። በክፍል 30 እስከምንገናኝ ድረስ ቸር ሰንብቱ። ላይክ ሰብስክራይብ ማድረጋችሁን አትርሱ ከተመቻችሁ።